መርካቶ ወስጄ የብር 20 ልሸጠው እችላለሁ። ይሄንን ልገዛ እችላለሁ። እንደዚህ አይነት ኡስታዝ ምን ይሰራል ብገዛውም? ለዘበኝነት እንኳን ማይሆን ማለት ነው። ባትመጣ ለራስህ ነው። እኛ በውሸት የሚከብር ጌታ የለንም። አንድ እግዚአብሔር ይመስገን በሉ። ከምር እግዚአብሔር ይመስገን። በውሸት ሌላ ላቆመን በውሸት ሌላ ላቆመን አምላክ እግዚአብሔር ይመስገን። በድራማ ላይ ያላቆመን አምላክ እርሱ እውነት የሆነው ጌታ በእውነት ከእንደዚህ አይነት ቆሻሻ ድራማ ያወጣን የጠበቀን ከአጋንንታዊ ልምምድ የጠበቀን እግዚአብሔር የተመሰገነ ይሁን። እነዚህ ቲክቶክ ላይ ያሉ ኡስታዞች እለት ድራማ ይሰራሉ። ድራማቸው ደግሞ የተቀነባበረ ባለመሆኑ በየቀኑ ይከሽፍባቸዋልና ሜቢ አንድ ቪዲዮ ላሳያችሁና ከዛ በኋላ በገዛ ልጆቻቸው ድራማ የሚያሰሩ ሰዎች ናቸው። በነገራችን ላይ የገዛ ልጆቻቸውን እናንተ ክርስቲያኖች ካፊሮች እያሉ እያስገቡ ድራማ የሚያሰሩ ፍጡሮች እንደሆኑ ላሳያችሁ። በየቀኑ ድራማ ይሰራሉ። እስልምና ያለ ድራማ ያለ ሐሰት እንደማይቆም በየቀኑ እነሱ ማስረጃ እየሆኑ ነውና ይህን ቪዲዮ ተመልከቱ። አንዲት ልጅ ገብታ ትጠይቀዋለች። ልጅቷ ምንድነች? ሙስሊም ነኝ እኔ ጥያቄ እየተፈጠረብኝ ነው እስልምና ላይ የሚል በተለይ ሙሐመድ ላይ ጥያቄ እየተፈጠረብኝ ነው እና እሱን ትመልስልኛለህ ወይ ብላ ነው እየጠየቀችው ያለችው። እሱ ደግሞ ነው አንቺ ሙስሊም አይደለሽም ክርስቲያን ነሽ ስምሽን እንኳን እንትን አላልሽውም የሚል ንግግር ሲናገራት ይስተዋላልና አንዴ እንመልከተውና ሜቢ ፎይ ሐሳብ ካለ እዚህ ላይ ከዛ አይተነው እንቀጥላለን። ይላል ስምሽን ውስጥ ላይ ገብቼ ሳየው ማነው ይላል ስምሽን ውስጥ ላይ ገብቼ ልጅቷ ይቺ ነች። ሰሚራ የሚል አካውንት ብላክ ፕሮፋይል ነው ያደረገችው። ይቺ ነች ሰሚራ ነው የሚለው እና ይቺ ነች ጥያቄ ሙሐመድ ላይ ተፈጥሮብኛል መጠየቅ እፈልጋለሁ ሙስሊም ነኝ ብላ የገባችው ማለት ነው። ሳየው ማነው ዘለቀ ከይቅርታ ጋር ዘለቀ ኦኬ ምንድነው ዩዘር ኔምሽ ዘለቀ ነው የሚለው እና ዘለቀ ማን ነው እያለ እየጠየቃት ነው። ባይዘ ዘለቀ ብቻ አይደለም የሚለው ከዛ በኋላ ስፔሊንጎች አሉ። እንግዲህ ልጁ ከ6ኛ ክፍል ያቋረጠ ነው። እስከ መጨረሻው እንኳን ማንበብ ያልቻለ ስለሆነ እሱን እንተዋለን ማለት ነው። እስከ መጨረሻው ማንበብ የማይችል ግማሹን ብቻ ነው ያነበበው። የተማረው እስከዚህ ብቻ ስለሆነ ማለት ነው። ልጅቷ እንግዲህ ሰሚራ ነው የሚለው ዩዘር ኔማም ደግሞ እዚህ ጋር አለ። ሙስሊም ነኝ እኔ ጥያቄ ያለኝ ሙሐመድ ላይ ብላ ነው የገባችው። ዘለቀ ይላል ስምሽ ሙስሊም ነበርሽ? ይቅርታ የቱናሽ መጥቻለሁ። አሎ ወለካሎ አሎ ዘልዬ ዘለቀ የተናንስ እንጂ አሎ በትስማል ከده እንዝል ታህት በዚህ መጣችሁ ደግሞ በዚህ መጣችሁ ያስወጣት ወጣት ማለት ነው። በደንብ ነው የሚያውቁት። በቃ በእናንተ ቤት አራዳ ሆናችሁ ሰሚራ ብላክ ላይ ጽፋለች። ከውስጥ ዘለቀ ይላል። ሄዳችሁ ቤት አሉት። ምን ይሻላችኋል? ይህን ያክል ውርደት ቢያንስ በውስጥ የምትቀይሩት የሙስሊሞችን ነገር ፖስቱ። ከዚህ በኋላ ድራማ ሲሰሩ ያቻው የሙስሊምንትን ፖስቱ ከውስጥ እሱን የሙስሊም እንደፖስተች እና እንዳልፖስተች ፎሎ የምታረጋቸውን ፎሎ የሚያረጓትን አሳያቸዋለሁ። ልጅቷ እናንተ ለራሳችሁ እንትን ትወስዳላችሁ ማለት ነው። ምን ያህል አጭበርባሪዎች ውሸታሞች እንደሆኑ ማለት ነው። የራሳቸውን ልጆች ክርስቲያኖች ናቸው እያሉ እያስወጡ ማለት ነው። ሙስሊም ነች እንግዲህ ልጅቷ ጥያቄ ነው። እንደዛ አይመስለኝም። ክርስቲያን ኢንቴንሽናሊ የተሰራ ሁለቱ ተነጋግረው ነው። ስሟን ዩዘር ኔሟን ዘለቀ ነው የሚለው ፕሮፋይል ኔሟ ደግሞ ሰሚራ ነው አይደለ? ስለዚህ እንዲህ ነይና ግቢ፣ ከዛ በኋላ እንደዚህ በይ፣ ውስጥሽን ገብቻ ይሆንና እንዲህ ብዬ ዝሻለሁ፣ ከዛ በኋላ ትወጫለሽ፣ ከዛ ወዲያ እንደዚህ እናደርገዋለን። እኛ ቤት ምን እናደርጋለን ካያችሁ፣ ሉክ ቼክ እናደርግና አካውንታቸውን እስልምናን ማይወክል አይነት ፕሮቴስታንት እንኳን ከሆነ አዋርደን እንሸኘዋለን አይደለ? እነሱ ግን የረደኛ ማምጣታቸው ነው። እንዴት እንደሚጠለዙ እናየዋለን። ቀጥል። ከዛ ደግሞ አትሳሳቱ ከላይ ሰሚራ ብለሽ ከውስጥ ዘለቀ ይላል ብለሽ ልክ መጥቼ ሳናግርሽ ቤት አድርገሽ ትጠርሽ። አላህ ይመስገን። በዚህ ልክ እኔ ያላቀለ ለመሆኑን ከመጽሐፍ ቅዱስ ቆርጬ እንዲህ አይነቶችን
ልጅቷ በሁለተኛ አካውንት መጣች። ተምሬ ሁለተኛ አካውንቷ ማነው? አሁን ደግሞ ቴምር ነው የሚለው። ያ ቴምር አበራ። ኦኬ እንደዛ ትገቢያለሽ። አሁን ደግሞ ሁለተኛ አካውንት እንዲይዘሽ ትመጫለሽ ነው ታርጌቱ። እናሳያችኋለን እሱን እንዴት እንደምናፈርሰው። ጓሄድ በጣም ብልሆች እንደሆነ እንድታውቂ ዘንድ ብቻ ሌላ ነገር አይደለም። ዋና ታርጌቱ ምንድነው? ባለፈው እዚህ ቤት ብለናችኋል። እኛ በፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጣፉ፣ እናዋርዳችኋለን ብለናቸዋል አይደለ? እኛ ጀግናንን የው ያዝንሽ ብልህ ነን ነው አይደለ? ማን ነው ብልሁ? እናያለን። ጥያቄሽ ምንድን ነው? ችግር የለውም። ክርስቲያኖች ጋር ጥያቄሽን ጠይቅ። ጥያቄው መመለስ ነው። እንትን የለውም። እኔ የምነግርህ ነገር ሙስሊም ነኝ። እኔ ሙስሊም ነኝ። አሁንም እኔ የምፈልገው ምንድነው? አንደኛ በመጽሐፍ ቅዱስ ላይ ከኔ በኋላ የሚመጣ ነብይ አለ የሚለው ነገር ሙስሊም ላይ ያልሽው ወይንስ ጆሮዬ ነው? ነኛ አርካኑ ሱራ ስንት ናቸው? ሱራ ትሰግጃለሽ? ሙስሊም ናት የጠየቀችው ጥያቄ። እሷም ደግሞ ምን ነበረ? መጽሐፍ ቅዱስ ላይ ከኔ በኋላ መሐመድ ይመጣል ብሏል ኢየሱስ። ኦኬ እሺ ቀጥል። ስድስት ናቸው። ስድስት ናቸው። አርካኑል ውዱእ ስንት ናቸው? አሁን እኮ እሱን እኮ መጠየቅ እንትን አይደለም ነገር የጠየቁትን ጥያቄ መመለስ ነው። ጥያቄ መመለስ ነው አሁን እንጂ ጥያቄን አሁን ይሄ ማወናበዱ ምንም እንትን የለውም። እኔ ሙስሊም ነኝ። ሙስሊም እንዳልሆንሽ አጋለጥኩሽ። በአንድ ጥያቄ ማለት ነው። አርካኑ ሶላት ስንት ናቸው? ስድስት ስለሽ ስድስት ማጭበርበር አልተሳካም። ያው አሁን ወደ ጥያቄሽ ነበረብኝ ስለሆነ ልንገርህ። ጥያቄ የተፈጠረብሽ ነገር የለም። ሙስሊም እንዳልሆንሽ አጋለጥኩሽ። በአንድ ጥያቄ አሁን ወደ ጥያቄ ግን ዝም ብለሽ አስረዳኝ። አሁን ስለ ነብዩ መሐመድ ነብይነት ጥያቄሽ ምንድን ነው? እኔ እንድታስረዳኝ እፈልጋለሁ። አይ አንድ ነብይ ደግሞ አልጨቃጨቅም። ሌላም ጥያቄሽን ጠይቂያለሽ እኮ ሁሉም ተረዳሁ። እዚህ አንድ ጥያቄ ማለት ነው። ዝርር አሁን ወደ ጥያቄ ጥያቄሽ እኔ አሁን ማለት የነብዩ መሐመድ በትክክለኛ አላህ መላእክተኛ ለመሆናቸው ጥያቄ እንትን እያለብኝ ነው። ያ ልጅቷ ይሄን ነው የጠየቀችው። የራሱን ሚስት እንግዲህ በድራማ የዘረረ ብቸኛ ኡስታዝ ማለት ነው። የራሱን ሚስት ድራማ አሰርቶ የዘረረ ኡስታዝ መሆኑን በዚህ እንድታዩ ትፈልጋለሁ። እንግዲህ የመጀመሪያ የገባችበት አካውንቷን ይውጣውን ቲክቶክ አካውንቷን ይው። ልጅቷ ማን ነች? ጥሪ ያቀርብልሻለሁ። እዚህ ካለሽ መግባት ትችያለሽ። ቀጥል። አካውንቷ ቤተሰቦቿም አሉ። ያ ባይዜ ማይ ቤስት ዳድ ብላ አባቷን እና እናቷን ፖስታለች። እንግዲህ ይሄ እነዚህ ናቸው። ሂጃብ የለበሰ ክርስቲያን ማን ነው ብልህ? ሂጃብ የለበሰ ክርስቲያን እናቷ ሂጃብ የለበሰች ክርስቲያን። ኦራይት እነኚህም ቤተሰቦች የምታውቁ ካላችሁ ልታናግሩን ትችላላችሁ። ክርስቲያን ከሆነች ኤክስኪውዝ አናደርግም። እንደዚህ አይነት የሚሰራ ክርስቲያን ላይ ኤክስኪውዝ አናደርግም። ንስሐ መግባት አለባችሁ። እንደገና በጸጸት እንትን ማለት አለባችሁ። ክርስቲያን ብትሆኑ ድጋሚም ሌላ ፎቶዋንም የእናትና አባቷ በሂጃብ አስጠጋው። ትንሽ እንትኑን ይታያችኋል። የስድስተኛ ክፍል ያቆመ የእኛን ጭንቅላት እኛ ላይ
እኛ ላይ 6ኛ ክፍል ያቆመ ኡስታዝ እኛንም አይሸውደንም። በ5 ብር 20 እንገዛለን እንደዚህ አይነት ኡስታዝ። ያውም እሱ ነው 5 አስመርቀን ማለት ነው። መርካቶ ወስጄ የብር 20 ልሸጠው እችላለሁ። ይሄንን ልገዛ እችላለሁ። እንደዚህ አይነት ኡስታዝ ምን ይሰራል ብገዛውም ለዘበኝነት እንኳን ማይሆን ማለት ነው። ይሄ አንደኛው ነው። አሁን በሰሚራ በመጀመሪያ የመጣችበት አካውንት የተያዘው ማለት ነው። ከሁለት አንድ ነው የሚሆነው። አንደኛ ሁለቱ ተነጋግረው በዚህ ነይና ዩዘር ኔምሽን ዘለቀ በይው ገብቼ እንዳዋረድኩሽ ትሆኛለሽ። እንደገና ደግሞ በክርስቲያን ስም ትመጫለሽ። ከዛ ደግሞ ያኔ ማዋረድሻለሁ። ከዛ እኔ የሚችለኝ የለም ምናምን ቦስ ነኝ እኔ ምናምን ብዬ እላለሁ። ከዛ በኋላስ እነሱ እያዋረዱን ያሉትን እናስቆማቸዋለን ነው። አይሳካም። ሁለተኛውንም እንመታዋለን። ስለዚህ እናትና አባቶቼ በላይ ለቀቀቻቸውን አያቸዋል። ማናቸው? ሂጃቢስት ወይድ ቀጥር ክርስቲያን የቆየ ቪዲዮ ነው ያቆየን 2025 ኦልሞስት ከስንት ወር በፊት ከ5 ከ6 ወር በፊት የተለቀቀ ቪዲዮ ከ8 ምናምን ወር በፊት አካባቢ የተለቀቀ ቪዲዮ ነው። ያ እንግዲህ ፎሎ የምታደርጋቸው ምናምን አብዛኞቹ አብዱሎች ናቸው። ፎሎ ያደረገቻቸውም ሙስሊሞች ናቸው። አሁን ፎሎወሮቹን አሳይ። ሙስሊሞች ናቸው እነዚህ። ደቦረኗን ኑር አዲስ ሾርማሩ ንጽጽር የሚሰራ ልጅ ነው። እዚሁ ስራውን ኮሜንት እያደረገ ነበር እኮ አለ። ኦኬ የአንተን አይላክብን ሾርማ። አንተ ስድብ ነው አክቹዋሊ የምታውቀው። አሁን ይሄንኛው አንደኛው አካውንት ውርደት ነው። ዋናው የመጀመሪያዋ ማለት ነው ተያዘችበት የተባለችው እናትና አባቷን ቀጨም የ6ኛ ክፍል አንድ ቅማላም ነብይ የሚከተል ሊሸውደን እኛን አታስቡት። ቀጥል። ሁለተኛውስ ተመር ብላ የመጣችበት አካውንት። ሁለተኛው ደግሞ ሚስቱን ወዲያው አካውንት እንግዲህ አስከፍቶ ላካት ማለት ነው። ወዲያው ተከፍቶ አንድ ፎሎወር ራሱን ፎሎወር አድርጋ በዛኛው ወዲያውኑ እንድገባ ተደረገ። አንድ አሳያቸው። አስጠጋና አሳየው። ተምር አበራ ብላ የመጣችበት አካውንት ፎሎወሩ ስንት ነው? 1%። ይሄ ቆየ አካውንት ነው። አንድ ሰው ብቻ ፎሎ። ውሸት ነው አይደለም ይሄ? ከዛ በኋላስ ይሄ ከተሰራ በኋላ አሁን ችግር የለውም ሰርተነዋል፣ ድራማውን ሰርተናል ካሉ በኋላስ ቀጥል። ያ ከዛ በኋላ ደግሞ ትንሽ ቆይታችሁ ፎሎ ያደረገቻቸውን ስታዩ ድራማው ካለቀ በኋላ ማለት ነው። ድራማው ካለቀ በኋላ 19 ሰው ፎሎ አርጓታል። 5 ሰዎች ፎሎ አርጋለች። ፎሎ ያደረገቻቸው እነማን ቢሆኑ ጥሩ ነው? የጠንበለሉ እህት ሶስቱ ራሱኑ ነው ፎሎ ያደረገችው። ዛሬ እንደምናዋርዳቸው ሲያውቁ ደግሞ የሚፈጠረውን እናሳያችኋለን። ፎሎ ያደረጓትን ደግሞ አሳይ። ፎሎ ያደረጓትን እዩ። እነማን ናቸው? እዩ ፎሎወሮቿ ይናፍቃችኋል። አንድ ቆይስ ያዘው ብንቆጥረው መቁጠር እንችላለን። ሙስሊም ሙዘፍራ እዚህ ጋር የካባ አለ። አንድ የኔን ስም ያየው መሰለኝ እፎይ የሚል እሺ፣ አሊ ሁሴን የአሻሪው ሰሪ ሙስሊሞች ናቸው። ሩስ አመፀኛው ማሚ ነኝ። አንድ ኦኬ፣ ቆይ ና ትመለስ። ያ እፎይና አረዲ የሚባል ኦርቶዶክስ ነው። ይሄ ግን ብዙ ጊዜ ፎቶት ነገር ላይ ያለው ይሄ ልጅ በብሎክ ሸኙት። እዚህ ቤት ካያችሁት ታዲያ የኔን ስም ሪስፔክተር ናቸው። ኦልዌይስ አውቃችኋለሁ። የኔን ስም ያዙ። ኦኬ ቀጥል። ያ እነዚህ ጋር አለ ሙስሊም፣ እዚህ ጋር አቡበከር አለ፣ ሌላ አለ፣ ሳካ እርግቧ ሙስሊሞች ናቸው እንዳለ። አክረም ረመዳን ቴንክ ዩ። ፎሎ ያደረጓት እነማን ናቸው? ዘሆል ሙስሊሞች። ፎሎ ያደረገችው ሶስቱንም ከ5ቱ 3ቱን ያደረገችው ማንን ነው?
6ኛ ክፍል ያቆመውን ኡስታዝ እናትና አባቷ ምንድናቸው? እናትየዋ ሂጃቢስት። ዛሬ እስከዛ በኋላ ዛሬ እንደምናዋርዳቸው ሲያቁስ አሁን ምሽቱ ምን አደረጉት? አካውንቱን አጠፉት። ከዛስ ስሙን ቀየሩት ወደ ምን ጓሄድ ክርስቲያን ወደ ምን አሁን እዚህ ጋር በዚህ ተምር ያበራ ዩዘር ኔሙ ደግሞ ተምር ዶት አበራ ብላችሁ ሰርች ብታደርጉ አይመጣላችሁም። ማን እንደሚመጣላችሁ ላሳያችሁ። አንዴ በጣም የሚያስቁ የሚገርሙ ጉዶች ነው። ወራዳ ውሸታም። ይሄንን አይቶ ሰው እስልምና ውስጥ ከቆየ ጤነኛ አይደለም። እመኑኝ፣ ጤነኛ አይደለም። ይሄንን አይቶ እስልምና ውስጥ የሚቆይ ከሆነ እና እኛ ጋር ክርስቲያን ሆናለሁ ብትል ሂድ ተማር ነው የምንለው። ምንም እዚህ የሚሰራበት ድራማ የለም። ይኸው አካውንቱ ጠፍቶ በማንቀየረ ሪቨርስ ሆኖ ዩዘር ኔሙም ስሟም አበራ ተምሬ ሆኖ ተቀይሯል ማለት ነው። የመጀመሪያው ማን ነበር? ይሄኛው ነበር የነበረው። ዛሬ የትኛው ነው? ይሄኛው ነው የነበረው። ፎሎ ትናንትና ስንት ነበር? 5 ነበር። ራሱን 3 ጊዜ ሌሎች ደግሞ 2 ልጆችን ፎሎ አድርጋ ነበር። 19 ፎሎዎቿ ሙስሊሞች ነበሩ። ዛሬስ አካውንት ያለበት ስታቱስ ይሄ ነው። በነገራችን ላይ ይሄ አያዋጣም። እንደዚህ መዋሸት አሳየው። ኦኬ አሳየው አንዴ መልሰው። ፎሎወሮቹ ማናቸው? አሁን እንዳለ ሙስሊሞቹ እንዲነሳ ተደርጎ ክርስቲያኖች ብቻ እንዲሆኑ ተደረገ። አሳያቸው አንዴ። በክርስቲያኖች የተተካ ዛሬ እንደምናሳይ ስለገባቸው የሙስሊሞችን ይህንንም እንደምንሄድበት ስለገባቸው ሙስሊሞችን እንዳላወጡት ወደ ክርስቲያን ቀየሩት ማለት ነው። እንደዚህ አይነት ውርደት በዘራችሁ አይደረስ። እናትና አባቷን አንዴ መልስ እናሳያቸው። ሚያቃት ይኖራል። ሚያቃት ይኖራል። ሜቢ ልክ ነው። ከእንደዚህ አይነት ውርደት ጌታ ይሰውራችሁ። እንደዚህ ከመዋረድ አያደርስባችሁ። ደስ የሚለው ነው። አሁን እርግጠኛ ነኝ ስወጣ በትንሹ 50 ቴክስት ይደርሰኛል። ከዛ ውስጥ በትንሹ 20 የሚሆኑት ሙስሊሞች ናቸው። በቃ እኛ አንዋሽም፣ ኡስታዞቹ ናቸው የሚዋሹት። በእነሱ ምክንያት እኛ እየተሸማቀቅን ነው የሚል ማለት ነው። አሳያቸው። አሳይ። እናቷ ማን ናቸው? ይኸው በእንደዚህ አይነት ውርደት የሚከብር አምላክ የለንም። ብትመጣ ለራስህ ነው፣ ባትመጣ ለራስህ ነው። እኛ በውሸት የሚከብር ጌታ የለንም። አንዴ እግዚአብሔር ይመስገን በሉ። ከምር እግዚአብሔር ይመስገን። በውሸት ሌላ ላቆመን፣ በውሸት ላይ ላቆመን አምላክ እግዚአብሔር ይመስገን። በድራማ ላይ ያላቆመን አምላክ እርሱ እውነት የሆነው ጌታ በእውነት ከእንደዚህ አይነት ቆሻሻ ድራማ ያወጣን የጠበቀን ከአጋንንታዊ ልምምድ የጠበቀን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ሰላም አለን እኛ፣ ጤናማ አይምሮ አለን እኛ። ብትመጣና ብትሄድ ጥርግበል ለአንተ ብለን ድራማ እንሰራም እኛ። ሂድ ተማር። እዚህ ጋር አይደለም ሻዳ የምትይዘው፣ እዚህ ጋር አይደለም ክርስትና አደባባይ ላይ የምናስቀበለው እኛ። በዛ አይደለም የምንከበረው እኛ። መጅሊሱ እንኳን ተደርቦ እንደዚህ አይነቶቹን ድራማ ሰርቶ ነው ያኔን ሂምሌት ለማድረግ ለማሸማቀቅ 5000 በአመት ባልሞላ ውስጥ ሻዳ ሲያዘ ብለው ሸለሙት። ባይገርማችሁ የሆነ ቪዲዮ ልኬልህ ነበር አይተው ከሆነ ሰሞኑን ለ10 ንጽጽር ላይ የሚሰሩ ከ250 ነው እስከ 300 ሚሊዮን ብር ከ250 ወይንም ከ200 ወይንም ከ250 እስከ 300 ሚሊዮን ብር የሚያወጣ በጀት በጅታውን ስራ እየሰሩ ነው። ንጽጽር ላይ የሚሰሩ በአመት ስንት ሰውን የሚያመጡ መሰላችሁ? ተደምረው 500 እስከ 500 ሰው ከሌላ እምነትና የወጡብንን የሚያስመልሱ እስከ 500 ሰው የወጣበት በጀት ስንት ነው? እስከ 3 ሚሊዮን ብር ሶሪ እስከ 300 ሚሊዮን ስንት ሆነው 10 ንጽጽር የሚሰሩ እስከ 300 ሚሊዮን ብር ማምጣትስ የሚችሉ ስንት ሰው ነው? 500 ሰው የወጡትን መመለስና ከሌላ ቤተ እምነት ተደምሮ 500 ሰው 10 ነው። አንዱ ብቻውን አመት ባልሞላ ውስጥ 5000 ማምጣት የሚችል ከሆነ 300 ሚሊዮን ብር ለ10 ንጽጽር
መምህራን መመደቡ ዛፌር ዛፌር አንድ ሰው ብቻውን አመት ባልሞላ ውስጥ 5000 ማምጣት ከቻለ 500 ለማምጣት 300 ሚሊዮን ብር ትመድባላችሁ። መጅሊሱ ጠረኛ አይደለም እንዴ? ኤኒዌይስ ወደ ዛሬ ቶፒካችን እንመለሳለን። ያው ሁላችሁም ትተዋወቃላችሁ፣ እንተዋወቃለን። ቴክ ኬር ክርስቲያኖች። እንደዚህ አይነት ድራማ የሚሰራበት ቤት መግባትም የለባችሁም። በተለይም ሴቶች ጥንቃቄ አድርጉ። ሃይማኖታችሁን በደንብ ተማሩ። እንደዚህ አይነት ቆሻሾች ጋር መድረስም የለባችሁ። ኢንኬዝ አንድ ክርስቲያን እንደዚህ ድራማ ሲሰራ ብታገኙ ክርስቲያኖች አዋርዱት፣ እኔን ጭምር። ሊከበር አይገባውም። በድራማ የሃይማኖት መምህር ሆኖ በውሸት ሊከበር አይገባውም። ይሄ ክርስትና ፕሪንሲፕል ነው። ትልቁ የቆምንበት አለታችን እውነት ነው። አለታችን እውነት ነው። በውሸት ላይ በየትኛውን ታምር አንደራደርም። በውሸት ላይ ስላልተመሰረትን ማለት ነው። ኤኒዌይስ እናንተ ድራማ ስሩ፣ እኛ እናዋርዳችኋለን። ቀጥሉ። ክርስቲያን፣ ወደ ዛሬ ቶፒካችን እንመለስ። ዛሬ ብዙዎች እንደሚሸማቀቁ እርግጠኛ ነኝ። አዝናለኝ። ይሄ ባይሆን ደስ ይለኝ ነበር። ያ ወደ ቶፒካችን እንመለስና የዛሬው ርዕሳችን ላይ እንነጋገር። ያው እንግዲህ የዛሬው ርዕሳችን ምንድነው? ከጎዳና ላይ ኢፍጣር ጋር በተገናኘ የምንነጋገር ይሆናል። የጎዳና ላይ ኢፍጣር እንግዲህ ሙሐመድ ያዘዘው ነው ወይስ ደግሞ ሙስሊሞች ያልታዘዙትን ነገር እያደረጉ ይገኛሉ የሚለውን ነገር ሰፋ ባለመልኩ ለመዳሰስ እንሞክራለን። እንግዲህ ያው የጎዳና ላይ ኢፍጣር ብዙ ጊዜ ታያችኋላችሁ፣ ቪዲዮዎችን ለማሳየት እንሞክራለን። ምንድነው? አስፋልት ላይ የሆነ ምንጣፍ ነገር ያደርጉና ከዛ በኋላ እዛ ይመገባሉ። ይሄ ነገር የእስልምና አስተምሮ ነው ወይስ አይደለም? ተቀባይነት አለ ወይስ የለውም የሚለውን ሙስሊሞች እዛ ላይ ያላችሁ ነገር ገብታችሁ በመረጃ በማስረጃ እናወራለን ማለት ነው። ያ እንግዲህ የጎዳና ላይ ኢፍጣር ዓላማውና ዋና ግብ አድርጎ የተነሳው የክርስትናውን የአደባባይ ክብረ በዓላቶች የማደብዘዝ ተቀናቃኝ በመፍጠር ሽኩቻ በመፍጠር በዛ ሽኩቻ ምክንያት የእናንተ እየደበዘዘ እንዲመጣ የእናንተን ቦታዎች የመንጠቅ ዓላማ አድርጎ የተነሳ እንጂ ሃይማኖታዊ አይደለም። ሃይማኖቱ ኮምፕሊትሊ ይቃወመዋል፣ ይከለክለዋል። ዛሬ በደንብ እናየዋለን። ሃይማኖቱ ይከለክለዋል። ታርጌት አድርጎ የተነሳው ምንድነው? እሱ በክርስትናው በኦርቶዶክስ የሚከበሩ የአደባባይ በዓላቶች አሉ። እነኛን የአደባባይ በዓላቶች አንደኛ እንዴት አድርገን ተቀናቃኝ በመፍጠር እነኛን ማኮምሸሽ እንችላለን። ምክንያቱም ተቀናቃኝ ካለ እዛጋም ሲሆን ምንም አዲስ ነገር አይኖርም። ያም እንደዛ እያከበረ ነው፣ እዚህም እያከበረ ነው የሚል ኢንቴንሽን እዞ ነው ሙስሊሞችን አስገቡ እና ያንን አንድ የማኮምሸሽ ስራ ነው ዓላማው። ሁለተኛ ደግሞ እነኚህ መሰረታዊ ቦታዎች እነኛን የመንጠቅ ታርጌት ያደረገ አሰራርና ያንን ሀሳብ ዞ የተነሳ ሃይማኖት ነው። ምንም እንኳን መጽሐፉ ባይፈቅደውም አስተምሮቱ ባይፈቅደውም ቅድም እንዳልኳችሁ ታርጌት ያደረገው ይሄንን ፉክክር የመፍጠር ስራ ስለሆነ ከአስተምሮቱ አንጻር እንፈትሸዋለን፣ የምንመለከተው ይሆናል ማለት ነው። እውነት ይሄን ስንት ዓመት ሆነው የአደባባይ ኢፍጣር ወይም አደባባይ ላይ ማፍጠር እንደዚህ የማክበር ስርዓት ስንት ዓመት ሆነው? ነቢዩ አክብረውታል ወይ? ሰሃቦቹ አክብረውታል ወይ? ቁርአንና ሐዲስስ ምን ይላል በዚህ ጉዳይ ላይ? የምንመለከተው ይሆናል ማለት ነው። ቁርአንና ሐዲስስ ምን ይላል በዚህ ጉዳይ ላይ? የምንመለከተው ይሆናል ማለት ነው። አላህ አለ ሰላም ነው። ሰላም ነው አለን ይመስገነው። መልካም። የጎዳና ላይ ኢፍጣር ትደግፋለህ? የትም ቦታ ላይ ሙስሊሞች ሶላት ለመስገድና ምግብ ለመብላት አይከለከሉም። ኦኬ፣ የትም ቦታ ላይ ይቻላል? አዎ። ሽንት ቤት ውስጥ መብላት ይቻላል? እንደ አንተ ቤተክርስቲያን ስትገባ ሽንት ቤት ትገባለህ? እንደ ሽንት ቤት ነው እንደ ቤተክርስቲያን? አይ የትም ቦታ ላይ ይቻላል አልከኝ እኮ። የትም ቦታ ላይ አይከለከልም ካልከኝ ሽንት ቤትም ትበላለህ ማለት ነው።
ምን አይነት አማርኛ ነው የምታወራው? እንዴ ሽንት ቤት ታወራ? ስለ ሽንት ቤት ታወራለህ? እኛ የምናወራው እኮ ምድር ላይ ላለው ነገር እንጂ ሽንት ቤት ውስጥ ያለው ነገር አይደለም። ሽንት ቤት ቆሻሻ እንደሆነ ታውቃለህ አንተ። አይ ምድር መስሎኝ ነው ሽንት ቤት የትም ቦታ ውስጥ የሚካተት መስሎኝ ነበር እንደሆነ ታውቃለህ። ኦኬ አንተ እኮ ቀጥተኛ ጥያቄውን አሁን አንተ የፈለግከው ምድር ላይ አሁን ለምሳሌ ስለ ፊልጥራን ነው ጠየቀው አይደለ? ምግብ የትኛውም ቦታ ላይ ሶደቃ መስወደቅም መብላትም ይቻላል ብያለሁ። አሁን ቀጥታ ወደ ሽንት ቤት ምን አሰደህ? ኦኬ ስንት አመት ሆናችሁ መንገድ ላይ ማፍጠር? ስንት አመት ሆነው? መቼም ቢሆን እናፈጥራለን እኛ። ይሄን አዛን ካለ ለምሳሌ መንገድ ለመንገድ እየሄድን አዛን ካለ ውሃ ጠጥተን በእጃችን ውሃ ካለ ውሃ ጠጥተን እንገባለን ወደ ቤት። ስንት አመት ሆነው? ቆይ ረመዳን አንዴ ጠብቅ። ስንት አመት ሆነው? ሰላም ምንድነው? ስንት አመት ሆነው ማፍጠራችንን ነው? ስንት አመት ሆነው የምትለው? ኖ መንገድ ላይ የመንገድ አፍጢር እንዴ በዚህ ጉዳይ ላይ መልሼ ረመዳን ከተጀመረ ጀምሮ ይፈጠራል። መንገድ ላይ ማለት ነው። ይቻላል። የትኛውም ረመዳን ከጀመረ አዳምጠኝ። ረመዳን ከጀመረ ጀምሮ መንገድ ላይ ይፈጠር ነበር ነው እያልከኝ ያለው? ይፈጠራል። ስለዚህ ነብይህም መንገድ ላይ ያፈጥር ነበር ማለት ነው። ኃጢአቱን ንገረኝ እስኪ። እኔ ስለ ኃጢአቱ አልጠየቅኩም ገና። በእናትህ ዘለህ ወደዛ አትግባ አንተ። ይኸውልህ አንተ እፎይ፣ አንድ ነገር ልንገርህ። ስናወራ ስለ እስልምና እያወራን ቀጥታ ወደ ነብያችን ጥላቻ ስላለብህ ብቻ የታወረ አይምሮ ስላለህ ነብያችን ጋር ነው ጥላቻ የምትሄደው ማለት ነው። እናስተካክል። ማንን ነው ተከተል የተባልከው? አይንህም መግለጥ አለብህ። አይንህም መግለጥ አለብህ። ይኸውልህ ክፉ ነገር እንድትናገር አያስፈልግም። አላህ ማንም ክፉ ነገር የተናገረ የለም። ምናልባት ከፈቀድክልኝ እኔ ጋር ነብይን ትከተላለህ አትከተልም? አዎ በሳቸው መስመር ነው የምከተለው። ታዲያ ነብይ አድርጎታል ወይ ብዬ ስጠይቅ ለምንድን ነው የምትሰድበኝ? እንዴ ማን ሰደብኩ? አንተ ቀጥታ ወደ እሳቸው ለምን ትሳደባለህ ነው ያልኩህ። ምን ብዬ ሰደብኩ? ነብይ አድርጎታል ወይ? ረመዳን መቼ ነው? መንገድ ላይ ማፍጠር መቼ ነው ስለ ፕሊስ ወይ መቼ ነው የተጀመረው መንገድ ላይ ማፍጠር ብዬ ስጠይቅ ምንድን ነው ያልከኝ አንተ? ረመዳን ከጀመረበት ቀን ጀምሮ ይፈጠር ነበር መንገድ ላይ አልከኝ። እንደዛ ከሆነ ነብይህ አስጀማሪው በሱ ጊዜ ስለሆነ ነብይህ መንገድ ላይ ያፈጥር ነበር ወይ ብዬ ጠየቅኩ። ያፈጥራል አያፈጥርም? መልስልህ። ከኔ ጋር ትቀጥላለህ ወይ? እሱን ረመዳን አልችልም ይበል። ተራን ጠብቅ ወይ ረመዳን ጋር ሂድ። ጣልቃ ካነሳው ረመዳን ጋር ሂድ። አልሄድም። አልቻልኩም። በልቅድሚያ አልቻልኩም። ረመዳን ይመልስ። ምን አባ ቻልኩ አልቻልኩ እሱን አልፈልግም። አንተ የጠየቀው ለማጣመም ስለሆነ ይኸውልህ አንተ ጠማማ ስለሆንክ ለማጣመም ነው ዙሪያውን የምትሄደው እና ስለገባኝ እኔ ያን ነገር መመለስ አልፈልግም። አይ ፕሊዝ አትጩህ። እውቀት ላይ መሰረት አድርግ። እኔን አታክ ማድረግ ደግመህ እንዳሞክረው። የጠየቅኩ ምንድነው እሱ መንገድ ላይ ማፍጠር መቼ ነው የተጀመረው ብዬ ጠየቅኩ። ረመዳን መጾም በጀመረበት ጀምሮ ነበር አልከኝ። ኦኬ መንገድ ላይ ማፍጠር ነበር በመጀመሪያም? አዎ። ስለዚህ ነብይ መንገድ ላይ አፍጥሯል ወይ ስለ አንተ እኮ አሁን ኢትዮጵያ ውስጥ ያለውን ነው እየጠየቅ ያለው፣ ዓለም ላይ ያለውን ነው። መንገድ ላይ ችግር የለውም። ዓለም ላይ ለምሳሌ መካም ሊሆን ይችላል። እሱ የትም ቦታ ላይ ቆይቷል። አሁን አይደለም ዓመተ ምሕረቱን አልያዝኩትም እኔ። ስለዚህ በነብይ ጊዜ ነበር አልነበረ? አላሁ አለም ምን ያላቅም የዘና አልነበርኩም። ቴንክ ዩ። ስለዚህ ቅድም የተናገርከው ስህተት ነበረ። ምክንያቱም ከጀመረበት ጀምሮ ነበረ በመጀመሪያ ያልከው 1400 ዓመት ሙሉ ሲከበር ነበር ያልከን። ኤኒዌይስ ረመዳን ማይከን አንሳው። እሺ በመጀመሪያ አሁን ለምሳሌ እኔ ረመዳን ላይ ነው ያለሁት። እኔ ጾመኛ ነኝ አይደል? ጾመኛ ከሆንኩ በኋላ መንገድ ላይ አዛን ካለ አፈጥራለሁ ማንኛውም ቦታ ላይ። አልጠየቅኩም እኔ እሱን። እሺ ያልጠየቀው
እፎይ ኦኬ ኦኬ ባነሳው ነገር ላይ መልስ ሰጠበትና ያው በደብል ስታንዳርድ ባነሳው ነገር ላይ ጥያቄ እኔም ይኖረኛል ክርስትና ላይ ካስተናገርክ ችግር የለውም ጠይቃለህ። አላህ ባለው ትስማማለህ? ረመዳን መንገድ ላይ ማፍጠር ተሰባስቦ ረመዳን በጀመረበት ጀምሮ ነበር ብሏል። ታምናለህ? አይ እንደዛ አይባል ነገር የለም። ያው ሰውን ማስፈጠር ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ነው። ጎረቤትን ማስፈጠር ሌላ ነገር ነው። ግን ይሄ እንደዚህ አደባባይ ምናምን ይወጡ ያው ቪዲዮንም አይቻለው ዑለማዎች ያስቀምጡት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ሰሃቦች እንዲህ በአደባባይ ወጥተው የፍጣር ፕሮግራም አልተዘጋጀም የሚል ነገር አለ። ላኪን ያ ደግሞ ምንድነው የሚለው አዲስ የመጣ ባህል ወይም ደግሞ ሃይማኖት ምንድነው ይሄ በዓል አንተ እንዳልከው አይደለም። ለምሳሌ አመት በዓል ምናምን አይነት ነገር አይደለም። አይ ታላም ቪዲዮ ላይ አይቻለው ቪዲዮ ላይ አይቻለው የመጣሁት ወይ ተረጋጋና አውራ። ምን ብለኛል? ነብዩ አላደረገም አላዘዘውም ማለት ከዛ በኋላ ደግሞ ለሞቹ ያደረጉት ነው አልክ። ሁለቱም ይችላል። አይ እንደዛ አላልኩም። ነብዩ አድርጎታል ተናገሩት። ዑለማዎችም የተናገሩበት ምክንያት እንደዛ አላደረጉም። ያደረገ ሰው የለም። ነብዩ አድርጎታል። ኦኬ ነብዩም አላደረገው። ስለዚህ ያላደረጉትን ነው አሁን እያደረጋችሁ ያላችሁት ማለት ነው። ሳደርግ አይተሃል? እሺ ማድረግ ይቻላል ነው አይቻልም ነው አንተ አላማ? ሳደርግ አይተሃል ወይ ነው። ሰውን ማስፈጠር ይቻላል በደምብ ግን ይሄን ያደረገው ወደዛው እንትኖቹ መንገድ ላይ ክፍት አታድርግ። ያልጠየቅኩህን እንዳታወራ። እኔ ሰው ማስፈጠር ይቻላል አይቻልም አልጠየቅኩህም። አደባባይ መንገድ ላይ ኢፍጣር ተብሎ ለምሳሌ ፕሩቭ አድርገው መንገድ ተዘግቶ የሚደረገው ኢፍጣር ይቻላል አይቻልም? የት ለምሳሌ መንገድ ላይ የትም ቢሆን፣ ምክንያቱም ኢትዮጵያ ውስጥ አሁን በተለያየ ቦታ መንገዶች እየተዘገቡ እየተደረገ ስለሆነ ሰዎች የሚተላለፉባቸው መንገድ ላይ ይሄ ፈትዋ አይነት ጥያቄ ስለሆነ ይሄ ዑለማዎችን ነው መጠየቅ ያለው። ምክንያቱም ይሄ እኛን የሚወክል አይደለም ፈትዋ ማለት ጥያቄ ስለሆነ። ስለዚህ አሁን እኔ ጥያቄ ልጠይቅ። ተረጋጋ። በመጀመሪያ ደረጃ የትኛውም ጥያቄ ከፈትዋ ጋር ሊገናኝ ይችላል። ምክንያቱም ጥያቄ ሁሉ ምላሽ እስከሰጠበት ድረስ ፈተዋ ሊሆን ይችላል ማለት ነው። ማንኛውም ጥያቄ እኛን የሚመለከትና አሁን አንተ የጠየቀው ጥያቄ ዑለማዎች ዘንድ ያለ ነገር ስለሆነ መልስ ማሰብ ከሆነ አስር ኢንተራፕት እያደረግህ የነበረው ዝም ብለህ ለመረበሽ ነው ማለት ነው። መልስ እንሰጥበት አይደለም ለማለት ቪዲዮ ላይ ምን አለ መሰለህ ይቻላል ወይስ አይቻልም በሚባለው በእስልምና እይታ ያለው ነገር ፈትዋ ያለው ነገር ስለሆነ ፈትዋ የሚሰጡት ደግሞ ታላላቅ ዑለማዎች ናቸው። አሁን ስለዚህ እኔ ወደ ጥያቄ እኔ ምን አገባኝ ታዲያ? አሁን ማይክ ነው ያዘካ። ምንድነው እሱ ሃይማኖታችን የተመሰረተው ክርስትና ላይ ልጠይቀህ ይፈቀድልኛል? አዳምጥ በእናትህ። እሺ አዳምጣለሁ። ወንድማችን ምንድነው እሱ ያለው ለመመለስ እንደሚመልስ ቪዲዮን አይቼዋለሁ ምናምን ብሎ ይመልሳል ብዬ ስጠብቅ ዑለማዎቹ ናቸው እንትን የሚሉት። ስለዚህ እስልምና የተመሰረተው በሰዎች ነው የምንላችሁ ለዚህ ነው። በሰዎች ከጊዜ በኋላ አብዴት የሚያደርጋል እሱ ሌላ ፖለቲካ ነው። ይኸውልህ አይ እንደዚህ እኔ ያለው እንደዚህ አይነት ፖለቲካ በቃ ከሰርቶ ሆናላ ቀላል ነው። እኔ ያለው ምናምን ብሎ ይፎክራል። እንደሚያወራ ቆይ አንዴ ተራ ጠብቅ። መጀመሪያ እንደሚመልስ ካወራችሁ መመለስ ነው። ቪዲዮን አይቼዋለሁ እንደዚህ ብያለሁ ምናምን ብሎ ግን ዝም ብሎ መጮህ አስፈላጊ አይደለም። ዑለሞቹን ሂድና ጠይቅ ምላሽ አይሆንም ማለት ነው። ዑለሞችን ጠይቅ ለማለት እዚህ አትምጡ። በኮሜንት ከጻፋችሁ በቂ ነው። ሼፍ ማሩፍ እንኳን ደህና መጣ። የተመሰገነ ይሁን። መልካም ኦኬ። ሜቢ እንደሱ እንደ ልጁ መቼ ነው ያከብራለሁ አልኩ እንዳትለኝ፣ የአንተን አቋም አስቀምጥ እሺ። መንገድ ላይ አደባባይ መንገድ አፍጥር መንገድ ዘግቶ የሚደረገው ይቻላል አይቻልም ከሚሉት ነው አንተ? ይቻላል። ኦኬ ይቻላል። ስለዚህ ነብይ አድርጎታል። ምን አልከኝ? ነብይ አድርጎታል? አላደረገውም። ኦኬ ነብይ ያላደረገውን ከጊዜ በኋላ ጀመራችሁት ስርዓት ነው ማለት ነው። ኦኬ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት which is አዲስ ነው ማለት ነው። በነብዩ ጊዜ ያልነበረ ከዛ በኋላ የተደረገ ማለት ነው። ለሰው በማዘን እንግዲህ ሰዎች እነሱን ማስፈጠር ነው። ኦኬ ስለዚህ የጎዳና ላይ ኢፍጠር በነብዩ ጊዜ ያልተደረገ ነብዩ ያላደረገ ሳባዎቹ አድርገውታል። መንገድ ላይ
አላደረጉትም። ሱናን አናሳይ 1578 ላይ ደግሞ ሙሐመድን መከተል ያለብህ እሱ ያላደረገውን አዲስ ነገር መፍጠር ሁሉ ገሃነመ እሳት ይከታል ይላል። ስለዚህ ገሃነም ከሚገቡ እንደማለት ነው። አዲሱን አንዴ ክፈትልን ክርስቲያን። ሱናን አናሳይ 1578 ገሃነም መናፍቅ ነው ገሃነም ይገባል ያሉት ስለሚግቡ ሲሆን ፕሊዝ ከደርባ አታውራ። ራስን ችለህ ታወራለህ። ተራን ጠብቅ። ቀጥል ክርስቲያን አንቦ። ኦኬ እሺ። ሱናን አናሳይ 1578 ላይ ምን ይላል? ደትሮስት ሙሐመድ ነው የተናገረው። ደትሮስት ኦፍ ዘ ወርድ አንዴ ፕሊዝ ጣልቃ ትግባ። ፓኒክ the truth of the word is the book of Allah እውነተኛ ቃል የአላህ መጽሐፍ ነው ይላል። and the best guidance is the guidance of Muhammad እውነተኛ መመራት ደግሞ በሙሐመድ በኩል የተሰጠው መመራት ነው ይላል። the worst of things are those that are newly invented እጅግ በጣም አደገኛ የሆነው ነገር ደግሞ አዲስ የሚፈጠር ነገር ነው፣ ፈጠራ ነው አለ። every newly invented thing is an innovation ማንኛውም አዲስ ፈጠራ ደግሞ የተፈጠረ ነገር ነው ወይም ደግሞ ቢድዓ ነው። and every innovation is going to astray ቢድዓ የሆነ ሁሉ ፈጠራ የሆነ ሁሉ ደግሞ ወደ ጥመት ያስገባል አለ። and every going astray is a fire ሁሉም ጥመት ደግሞ ወደ ገሃነም ይከታል። ሼፍ ማሩ ምን አለን? ጎዳና ላይ ተሰባስቦ ማፍጠር በሙሐመድ ጊዜ ያልተጀመረ አዲስ ነው፣ በሳባዎቹ ጊዜም ያልነበረ። ሙሐመድ ደግሞ ምን አለ? ምርጡ መጽሐፍ ምርጡ ቃል ያላ መጽሐፍ ነው መመሪያ። ትክክለኛው መከተል ደግሞ ሙሐመድን ነው። ማንኛውም እሱ ያላደረገው አዲስ ነገር ሁሉ ቢዳ ነው። እያንዳንዱ ፈጠራ ደግሞ ጥመት ነው። እያንዳንዱ ጥመት፣ ሁሉም ጥመት ደግሞ ገሃነመ እሳት የሚከት ነው። ሼፍ ማሩ ቀጥል። ጥያቄ ነበረኝ። ቀጥል። አሁን እዛ ሀሳቡ ላይ ሄድና አዲስ አውራ። ጥያቄ ነበረኝ። ቀጥል። አዲሱ ላይ የጎዳና አፍጠር ይቻላል ብለሃል። ሙሐመድም ሳቦቹም አላዘዙትም፣ አልተገበሩትም። ስለዚህ አዲስ ነገር አዲስ ነው ብለህናል። አዲስ ነገር በሙሉ ይሄን የሚያደርግ ገሃነመ እሳት ይከታል ብሏል። እንዴት ታየዋለህ? ለእኔም ጥያቄ ነበረኝ። እኔ ያው ይቻላል ብያለሁ ብያለሁ። ገሃነም ቢሆን እንገናኛት እዛ እያልክ ነው? አይ ገሃነም እንኳን አንገባም እኛ። ነብይ ያላደረገው ላይ ጀሃነም የሚገባ የለም። የሚከት ነው። በማብላት በማጠጣት ጀሃነም አይገባም። አላህ ተረጋጋ። ቆይ ጥያቄ ነበረኝ። አላህ ጣልቃ ትግባ። ቆይ አላቅም ብለህ እኮ አሰላልፋል። ጥያቄ በኋላ የምንቀበል አሁን ቶፒኩ ላይ ኦኬ። ኬዋይ ፕሊስ ኖ ጀሃነም የሚያስገባና የማያስገባውን አድርገህ ለይታ። ማንኛውም አዲስ ነገር ሁሉ ገሃነም ይከታል ከተባልክ የሚያስገባና ማስገባት በለኝ። ማንኛውም አዲስ ነገር ሁሉ መሐመድ ያላዘዘው ያላደረገው ገሃነም ይከታል ከተባልክ ለይ ምናምናት በለኝ። እያንዳንዱ ኢኖቬሽን ቢዳ ነው። እያንዳንዱ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም ይከታል ነው ያለው። ኢቭን ይህንን አዲስ ፈጠራ ለሚያመጡ እንኳን ከነሱ ጋር ድጋፍ መስጠት፣ እነሱን አለማውገዝ፣ ለነሱ መታዘዝ ምንድን ነው የሚለው ታውቁታላችሁ? አዲስ ነገር ላመጡ እነሱን አለማውገዝ፣ ለነሱ መታዘዝ ከነሱ ጋር እንደምተባበር ተቆጥሮ አላህም መላእክም ሰዎችም ይረግሟችኋል፣ መዳረሻችሁ ገሃነም ነው የሚለው። ኤኒዌይስ ለኛ ተጨንቀው አንዴ ለኔ ተራስተኛ ቀጥላው አንተ ተደጋፊዎቹን አይደለ? ቆይ ጥያቄ በኋላ ነው የምቀበለው ብያችኋለሁ። አሁን ቶፒኩ ላይ ኬዋይ ቀጥል። አንተ ይቻላል ከሚሉት ነው አይደለ? አዎ ይቻላል የተባለው ስለሚግቡ ሰውን በሱ አስተምሮ ሌላ መመካት በቁዙሚ ሌላ ነገር ሽርክ የሆነ ነገሮች ማለት ነው። በሰው ማማካት መንገድ ላይ ማፍጠርን አድርጓል። ባይ አለየም ነብይ ምንም ነገር የለየውልም። ማንኛውም አዲስ ፈጠራ ነው። ባይ
ማንኛውም ትነትሆን ሲማኝ እስኪ አንተ እኮ ሃይማኖቴን ራሱ ያንተን አላወኩም። እኔ መጀመሪያ ሃይማኖቴን ራሱ አሳውቀኝና ካሳወቅ እንኳን ይመለሳል፣ ችግር የለም። ቆይ አታልቅስ። ሶፍት ስለሌለን ተረጋጋና ነብይ አድርጎታል አላደረገው እሱን እነሱ ጠይቁ እኮ አንተ ስለሃይማኖት አንተ ተከታታይ እነሱን ጠይቅ ለማለት ምን ትሰራለህ? ታዲያ ከስሮና ታብታባርክ ቅድም አልኳችሁ እንደዚህ አይነት ቃላቶችን ለመጠቀም መግባት አይጠበቅባችሁ። ኦኬ ሴት አለችን። ሴት የሚመለከት አንድ ነገር ስላለ ከጎዳና አፍጠር ጋር ነጁ እንኳን አመጣሽ። መልካም የጎዳና አፍጠር ይቻላል ከሚሉት ነሽ አንቺ? የጎዳና አፍጠር አይቻልም ነው የምለው፣ ግን እንትን ኡስታዙ መልስ ሰጥተዋል። እዛ ጋር ከተቀመጣችሁ ሰላምታ መቀበልና ሴቶችን አለማየት ብሎ መልስ ሰጥተው ነበረ። ይቻላል እሱ ማሟላት እሱን ካሟላ ችግር የለውም ብዬ አስባለሁ። ባይዜ እሱ ለአፍጥር አይደለም ለአፍጥር አይደለም። እሱ ሌላ ችግር ይዞባችሁ ይመጣል። እሱኛው ሐዲስ ውስጥ ከገባን ኮምፕሊትሊ እንደማይቻል እዛ ሊያሳይሻለሁ። ነብይሽ ምን አለ መሰለሽ? አንድ የክፈተው ክርስቲያን ሳይ ሙስሊም 21 ሲለይ ምን አለ መሰለሽ? መንገድ ላይ በፍጹም እንዳትቀመጡ ነው ያለው። እንዳትቀመጡ የነብይ ቁርአንሽ ምን ይላል መሰለሽ? ነጁ ነብይሽን በፍጹም መታዘዝ እንዳለብሽ ቁርአኑ ይናገራል አይደለ? እስኪ ቤቱን እስኪ ፎሎ እያደረጋችሁ እስኪ ቤተሰብ በደንብ አስተውይ። ነብይሽን አላህና መሐመድ በፈረዱ ነገርን በፈረዱ ጊዜ ማንም ለዋጭ የላቸውም ይላል ሱራ 33-36 ላይ አላህና መሐመድ ነገርን በፈረዱ ጊዜ ለምዕመናን ከፈረዱት ሌላ ለዋጭ የላቸውም ይላል። ስለዚህ ነብይሽ ምን አለ መሰለሽ? መንገድ ላይ እንዳትቀመጡ በፍጹም ብሎ አዘዘ። ቀጥል ክርስቲያን አንብበው አንዴ። ከዛ በኋላ ግን ተቃወሙት ካምፓኒያኖቹ። መለወጥ ይችላሉ ወይ? ከቁርአኑ ጋር ተጋጩ። አንዴ ሽፍ ሚውታር ነብይሽን ተቃወሙና ከዛ በኋላ ያላቸው ነው የሚመጣው። የመጀመሪያው ትእዛዝ ጋር ነው የሚመጣው። ምክንያቱም ነብይሽ ያዘዘሽ ማንኛውንም ነገር ነብዩ የሰጠውን ያዙ ስለሚል ቁርአኑ ማለት ነው። ነብዩ መንገድ ላይም እንዳትቀመጡ ነው ያለው። ቀጥል አንብበው እኮ ነገርኩ እኮ መንገድ ላይ መቀመጥ ይሄን ሁለቱን ካላሟላክ እስቲ እናየዋለን። እስቲ አንብበው ክርስቲያን አለ ክርስቲያን ያ ምንድነው መሐመድ የከለከላችሁን ተከልከሉ የሚል ስላለ መሐመድ ደግሞ ይሄን ነገር ከልክሎ ነበር። ሳይ ሙስሊም 21 ሲ ላይ ምን ይላል? አቡ ሳይድ አልኩድሪ እንዳተላለፈው ያላህ መልእክተኛ እንደዚህ ያለ ይላል አቮይድ ሲቲንግ ኦን ዘ ፓዝ መንገድ ላይ መቀመጥን አስወግዱ አለ። ዘ ኮምፓኒን ሴድ ሰሃቦቹ ምን ይሉታል መልሰው አላስ ሜሴንጀር ዊ ካናት ሄልፕ በት ሆልዲንግ አወር ሚቲንግ ኤንድ ዲስከስ ማተር እኛ ሃይማኖታዊ ጉዳዮችን እዚህ ብቻ ነው ዲስከስ ማድረግ የምንችለው ብለው ይመልሱለታል። ዜራፖን አላስ ሜሴንጀር ሴድ ከዛ እንደዚህ ብሎ ደግሞ እሱ መሐመድ ይመልስላቸዋል። ኢፍ ዩ ኢንሲስት ኦን ሆልዲንግ ሚቲንግ ደን ጊቭ ዘ ፓዝ ኢትስ ዲው ራይት መንገድ ላይ እንደዚህ አይነት ስብሰባ የምታደርጉ ከሆነ የመንገዱን መብት ለመንገዱ መብት ስጡት፣ ለመንገዱ ማድረግ ያለባችሁን ግዴታ ሁሉ አድርጉ አላቸው። they said እነሱም what are its due rights ለመንገዱ መደረግ ያለበት መብት ምንድነው ብለው ይጠይቁታል። upon he said lowering gaze እይታችሁን መቀነስ ወይም ደግሞ ማየት ቀና ብላችሁ እንዳታዩ፣ refraining from doing harm መጥፎ ነገር ከመስራት ተቆጠቡ፣ exchange of greetings ሰላምታን ደግሞ መልሱ ይላቸዋል። መጀመሪያ ግን ምን ብሏቸው ነበር? avoid sitting on the path። ስለዚህ በደንብ አስተውይ። መንገድ ላይ መቀመጥን እንኳን የከለከለው መንገድ ዳር ላይ ማለት ነው። አትቀመጡ አላቸው። ያላ መልእክተኛ ሌላ ቦታ ላይ መሰብሰቢያ እኮ አልነበረንም፣ ይሄ ቦታ የምንሰበሰብበትና ስለ ሃይማኖት የምናወራበት ነው አሉት። ስለዚህ ሙሐመድና አላህ ሙሐመድ ከራሱ ይናገራል ነጃት ከአላህ ታዞ ነው የምናገረው። ከአላህ ታዞ ከሆነ የተናገረው ምን ብሎ ነው የተናገረው? በመጀመሪያ ተቀመጡ መንገድ ላይ ነው ብሎ የተናገረው ወይንስ አትቀመጡ? አይ እንዳነበባችሁ አትቀመጡ። ከተቀመጣችሁ
ከሴቶችን እየታቀንሱ ሰላምታ መልሱ ብለዋል። ስለዚህ ይህንን ሙሐመድ የተናገረውን የሚለውጥ አለ የለም። ስለዚህ የተናገረው ምንድነው? መንገድ ላይ አትቀመጡ። ሙሐመድ የተናገረውን ደግሞ ምዕመናን መለወጥ አይችሉም። እንበልና እነሱ ባሉት እንኳን ቢላቸው ምንድነው? ቀና ብላችሁ አጅነቢይ እንዳታዩ አላቸው። እናንተ ደግሞ የጎዳና ላይ አፍጠር ካየሽ ሴቱም ወንዱም ተደባልቆ ነው እንደውም እንትን የሚለው እየተያየ ነው አይደለ? ይተያያሉ አይተያዩም? ነጁ እውነቱን እናውራ። እኔ ጎዳና ላይ አፍጠር አይቼ አላውቅም። አይቻላውቅም። ተይ፣ እየሸመጠጥሽን ነው፣ ውሸትሽን ነው። አትደግፊውም አይደለ? አክቹዋሊ ኤኒዌይስ፣ አንደኛ ጥያቄ ሽፍ ማሩ ፕሊዝ፣ ቀና ብላችሁ አዳምጪ። ምክንያቱም አዳዲስ ነገር እያመጣችሁ ሃይማኖት የምታስመስሉት አቤት ምናምን የምትሉት እንዳለ ሃይማኖታችሁ ያልሆነ ስህተት የሆነ በየጊዜው ሃይማኖታችሁ ላይ የሆነ ነገር እየጨመራችሁ ምናምን የመጣችሁት መሆኑን ለህዝቡ እያሳወቅን ነው። ገና ከተጀመረ ገና አሁን ዘንድሮ 6ኛው መሰለኝ 6ኛ ዓመቱ ነው። ዋና ሃይማኖታችሁን ዳይፍና ሳሂህ ያደረገላችሁ ሰውዬ 50 ዓመት ሞላው። ይህንኛውን ደግሞ ከጀመራችሁት አሁን 6 ዓመት ሆነው። ከ50 ዓመት ምናምን በኋላ ግን ምን ይመስላል? ይሄ በነቢዩ ጊዜ ነበረ ሁሉ ይመስላል ማለት ነው። እቺ ንግግራችን ማርክ አርጓትና አስቀምጧት። ከ50 ዓመት በኋላ ላይ የሚመጣ ልጃችሁ ይሄ መረጃ ገና 6 ዓመት ነው ከተጀመረ፣ እኛ እንኳን ስናውቀው ይሄ ስርዓት፣ ይሄ በዓል፣ ይሄ አከባበር። ስለዚህ ለታሪክ ይቀመጣል ማለት ነው። በየጊዜው እንደዚህ የሆነ ነገር ይጨምራሉ፣ ሃይማኖት እያስመሰሉት ያስቀጥላሉ ማለት ነው። ገና 6 ዓመቱ ነው። ኦኬ፣ እንደዛ ከሆነ ነብያችሁ የተናገረው ለምን ማታከብሩት? ለምን ፉክክር ውስጥ ትገባላችሁ? ለእናንተ እኮ እንተውላችሁ ነበረ። ነጁዬ አንቺማ ስለማደግፊው እኮ ችግር የለውም። ይኸውልሽ ፉክክር እኮ ነው የያዙ ሰዎች። አዳምጪ፣ ይኸውልሽ ፉክክር የያዙ እኛ ጥምቀትና መስቀል አደባባይ ላይ ስለምናከብር አዩ አይናቸው ደም ለበሰና መድን ጀበል ቀሉ፣ በቃ ተበሳጩ። በቃ ምንም የሚበሳጭ ነገር የለም። ከምሬ ነው ነጁዬ። ለምን መሰለሽ? የምር ዑለሞችሽን አላየሽም እንዴ? ቆይ ነብይሽ እንደዚህ ብሏል፣ ዑለሞችን ታዘዙ ብሏል አይደለ? ወኪል ናቸው እነሱ አይደለ? መሐመድ ወኪሎችን መታዘዝ አለባቸው። ታዲያ ዑለሞቹ አይቻልም እያሉ እነኚህ ወጣቶቹ ግን ቀላይ ናቸው የተወሰኑት። ደም ለበሰ ኦርቶዶክስ ነጭ ለብሶ ጧፉን ሲያበራ አምላኩን ሲያመሰግናዩና መስቀል አደባባይ መንጠቅ አለብን፣ ጃን ሜዳ መንጠቅ አለብን። እንደዚህ አይነት የሆነ እዛ ሄደን መፎካከር አለብን፣ እንደዚህ ብለን ስሙ መቀየር አለብን። ቆይ አዳምጫ። ከዛ በኋላስ ምንድን ያደረጉት? ከዛ ወዲያ ምንድን ያደረጉት? አዲስ ነገር እንፈጥር ምን ብለን በቃ ጎዳና ላይ አፍጥር ብለን ሄደን እዛ ለምን ምግብ አንበላ? እዛ ሄደን አናፈጥር? መንገዱን ዘግተን እንደው መንገዱን እንዝጋባቸው። እነሱ ታቦት ሲያከብሩ እነዛ እንትን መስቀል እንትን ሲሉ ቱሪስት ይመጣል፣ በጣም ፏ ብሎ በቃ ደምቆ ይታያል፣ በደንብ ያከብራሉ አይደለ? ስለዚህ ይህም ፉክክርማ እኛም የሚያመልጠን አይገባም። ዘሴት ምንም አዲስ ነገር የለም። ሃይማኖቱ እየከለከለው ቢዳ ነው እያለው ጥመት ነው ገሃነም ይከታል እያለው ዑለማዎቹ አይቻልም እያሉ ዘሆል ዑለማዎቹ ቪዲዮዎችን ማሳየት እንችላለን። ሁሉም አይቻልም እያሉ ክልክል ነው እያሉ አሁን እስኪ ከሱ ርዕስ ወተን ጥያቄ መልስ። ስለዚህ አይቻልም እያሏቸው እንኳን ዋና ታርጌታቸው እነሱ ምንድነው? ከኦርቶዶክስ ጋር ፉክክር ነው። የሃይማኖት ጉዳይ አይደለም። እንደዚህ ነው በቃ እስልምና የሆነ ነገር ያይና አንተ ላይ ለመቀማት ነው ጥረታቸው። ፕሊስ ተራራበቅ ለመቀማት ነው በቃ ሩጫቸው። ሃይማኖቱም ሲመሰረት እንደዚህ ነበረ። ምን የማድረግ ጣዖታውያኖችን ካባን ራሱ ቤቱን ድንጋዩን መንጠቅ፣ ከዛ የኛ ነው እያለ ነጥቀና እሱ ያደርገው ነበረ። እነኚዎቹ ደግሞ የዛ ልጆች ውጤት ስለሆኑ ኦኬ የሚያምረው ነገር ማነው? የኦርቶዶክስ እንንጠቃቸው በቃ። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብለው ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት። አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው።
አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጌት የመጣችሁ ሙስሊሞችን ነው። ማስረጃ ያለኝ ነኝ። አንዴ ተረጋጋ። ቆይ ማስረጃን ታወጣለህ። ስለዚህ ግን አሁን ቅይር ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ። ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባለሀብት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ደሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻመቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻመቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውቁት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባቶች ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት። እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘይ እኛ አጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት።
በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይግደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ እንጽፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ነው። የሎሬት ጸጋዬ ገብረመድኅንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላታለች ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። ወደ ፖይንቱ ስንመለስ ፓራፍሬዝ አድርገው ክርስቲያን አንዴ ጎዳና ላይ ኢፍጣር እንግዲህ በቃ ኢንቴንሽኑ ምንድነው? በአጭሩ የክርስቲያኖችን ገጽታ ሰፕረስ ማድረግ ነው። ለምሳሌ መስቀል አደባባይ የሚደረገው ኢፍጣር ዋንደኛ ፕሮግራሙ ምንድነው? ይሄ ኢፍጣር ፕሮግራም ይካሄድ ከተባለበት ከዛሬ 5 ዓመት አካባቢ ጀምሮ ኢድ አደባባይ ካልሆነልን እያሉ በጣም ሲያስጨንቁ የነበሩ ናቸው እነዚህ ግለሰቦች ይህንን የኢፍጣር ፕሮግራም ያስጀመሩ ማለት ነው። ከዛ ጊዜ በኋላ ምንድነው ያ መስቀል አደባባይ ስሙ እንኳን ተቀይሮ ኢድ አደባባይ ይባልልን እስከ ማለት ደረጃ እንኳን ደርሰዋል አይደል? ስለዚህ ኢንቴንሽናቸው ምንድነው? የክርስቲያኑን ማህበረሰብ ሰፕረስ አድርጎ ከዛ በኋላ የሚደረጉ ሃይማኖታዊ በዓላቶችን ከነሱ እኩል ተቀናቃኝ ሆነው ገኖ መውጣት ነው እነሱ የሚፈልጉት እንጂ አስተምሯቸው በፍጹም ሙሐመድ ያላስተማረው ከዛሬ 6 ዓመት በፊት ኢኖቬት ያደረጉት የክርስቲያኖችን የሚጠሉ ኡስታዞቻቸው ኢኖቬት ያደረጉት ቢድዓ ነው። የሙሐመድ አስተምሮ አይደለም፣ የሰሃቦቹ አስተምሮ አይደለም። እሺ አብዱል ከድር ቀጥል። የጎዳና ላይ ኢፍጣር ሙሐመድ አድርጎ አስተምሯል። እሺ ስለ አፍጥር ነው የምታወሩት? ኦኬ አንዳችሁ ቀጥል። እሺ አብዲ እኔ ላው ኦኬ ቀጥል። ስለ አፍጥር ነው የምታወሩት መሰለኝ። አንደኛ ሚውት አድርግ እንትና እኔ ልንገርህ። ኦኬ የጎዳና አፍጥር ነው ኢፍጣር አብዱል ከድር አንዴ ያንተበ ቋንድ በየሰራው ቀጥል አብዱል ፈታህ። ስለ አፍጥር ነው የምታወሩ መሰለኝ። ስለ አፍጥር እኛ የምናፈጥረው ይኸውልህ፣ አንደኛ ሙሐመድ ስለምና መንገድ ላይ አፍጥሩ ብሎ እኮ ላውራ እንጂ ቀጥል። ስለ አፍጥር የምታወሩ ከሆነ መንገድ ላይ የምናፈጥረው አንደኛ ምክንያት መንገድ ላይ የምናፈጥረው ብዙ የተራበ መንገደኛ ይኖራሉ። ገባ? በየቤታቸው ማፍጠር አያቅታቸውም። ማንኛውም ሙስሊም ላውራ፣ እኔ መጀመሪያ ሐሳቤን ላውራው። የትኛውም ሙስሊም መንገድ ላይ የሚያፈጥሩበት ምክንያት የተራባ ይኖራል መንገድ ላይ ማለት ነው። አብዛኛው አፍጥር ደርሶበት መንገደኛ አብሮ እንዲበሉ ነው። ነዛ ነው ሰደቃ ለማስራት ነው።
መንገድ ላይ ወጥቶ የሚያፈጥሩት አንደኛው ሙስሊሞች ማለት ነው። በየቦታው ረመዳን ላይ ነቢያችን እንዳዘዙን ብቻችሁ እንዳታፈጥሩ የተራበ ምስኪን አለ። ስለዛ መንገድ ላይ ወጣችሁ አፍጥሩ ነው የሚሉን እኛ። መንገድ ላይ ሲሆን በቃ የተራበበት ካገኘበት። አሁን አብዛኛው ተራበ መንገደኛው የተራበ እንዳጋጣሚ የተቸገረ የምናገኘው መንገድ ላይ ነው። ለአንድ 30 ደቂቃ መንገድ ላይ ተዘግቶ ላውራ አብዲል ቆይ ያወራሃት ላይ በአንዴ ስንት አይነት ስህተት እንደሳት በአንድ ጥያቄ ልዝጋ። ቆይ እሱም በኋላ ቆይ ላውራና በኋላ ቆይ እያንዳንዷ የምታወራት ነገር ስህተት ስለሆነች አዳምጠን። ኧረ ላውራ ተው እንጂ። ቆይ መንገድ ላይ አፍጥሩ የምንባለው መንገድ ላይ አፍጥሩ ኬራን አስወጣው ክርስቲያን። መልካም መንገድ ላይ አፍጥሩ የምንባለው መንገደኛ እንድናበላ ነው ብለሃል አይደለ? የተራበው አሁን ለምሳሌ እሱን ያልኩበት ምክንያት ምን እንደሆነ ታውቃለህ? ወይ ተራበው እንድናበላ ነው እንደዛ ቆይ ማብራሪያ ውስጥ አትግባ። ያልኩህን ብቻ ብለሃል አላልክም? መንገድ ላይ ወተን የምናፈጥረው ይኸውልህ የተራበውን ለማብላት ነው። መንገድ ቆይ አዳምጥ። ማብራሪያ ውስጥ አትግባ። አዲያም ከስር ትሆናለህ። ጭቅጭቅ አይደለም የምፈልገው። መንገድ ላይ አፍጥሩ የምንባለው የተራበው መንገደኛ እንድናበላ ነው ብለሃል አይደለ? ሄዋ ብለሃል አላልክም? የተራበ ማብላት ነው እሱ ኃጢአት አለው እሱ። ኦኬ ማን ነው እሱ? የተራበውን እንድታበሉ ነው መንገድ ላይ አፍጥሩ ያለህ? መንገድ ላይ ማፍጠሩ መንገድ ላይ ብቻ አይደለም። ማን ነው ያለህ? ራሱ የተራበ ማን ያለ? ሸሪዓው የሚያዘን እንደዛ ነው። የተራበ ካገኛችሁ አብሉ። ና ቆይ መንገድ ላይ ብሎ መንገድ ላይ አፍጥሩ የተራበን ለማብላት ያለበትን ሸሪዓው ክፈት። የተራበ አብሉ የሚባል ሸሪዓ አለን ለኛ። እንደናንተን እኮ ብቻ ነው ጠየቅኩም። የተራበ አብላት አትብላ አይደለም። ያልተጠየቀውን አታውራ። ነብይህ መንገድ ላይ አፍጥሮ አያውቅም። ስለዚህ የተራበ አብልቶ አያውቅም ማለት ነው። ማይሆን ሎጂክ ውስጥ አትግባ። ሸሪዓውን ክፈት። የትኛውን ሸሪዓ የምትከተለው? ይኸውልህ አዳምጠኝ መጀመሪያ። ይኸውልህ ሙስሊም የትኛውን ሸሪዓ ነው የምትከተለው? የትኛውን ሸሪዓ ነው የምትከተለው? አዳምጠኝ መጀመሪያ። ላውራሽ ቁርአን ነው። ቁርአን አዙናኛል። አታወራም። ተረት አታወራም ወንድማሽ። ቤት የተረት ቤት ሳይሆን ቁርአን አዙናለኛ ቁርአን። እሺ ክፈተው። መንገድ ላይ አፍጥሩ የሚለውን ማስረጃውን አሳይ። ማስረጃ ሌላ ሲስተም አዳምጠኝ። ቆይ አንተ ነው ከታች አለ ነው ታርግ ኦፎይ ላውራ መጀመሪያ አዳምጠኝ መጀመሪያ። መንገድ ላይ ምን አሁን ሌላ ስልክ የለኝም ስላልክ ቤላ ትከፍትላለች። ጥቅሱን ብቻ የምትናገረው ቤላ እንኳን ለማመጣሽ ቆየኝ። ኦፎይ እንዴት ነሽ? እና አባቱ ክርስቲያን አያስፈልግም ካሁን በኋላ። ጥቅሱን ንገራት መጀመሪያ። ሀሳቤን ላውራና ከዛ ጥቅሱን እነግርሃለሁ። ተረት አይደለም። ሰማን። ለምን ትፈራለህ? ለምን ታፈጥራላችሁ? ላልከው ነገር ላውራና መልስ አምጣ። ጀመራ ላውራ። ነብዩ ነው ፈርቶ ከድጃ ቀሚስ ውስጥ የተደበቀው ትፈራለህ ምናምን የሚለውን የነዛን ደደብ ኡስታዞቻችሁን ንግግር እዚህ ይዛችሁ አትምጡ። ኤኒዌይስ ማንኛው ነው ቀድሞ የመጣው? ኬቤኪ እንኳን ደህና መጣ። ኬቤኪ አይ ቲንክ ሙስሊም ነው። አልሰማም። ኦኬ ቀጥል። ዋድ ቀጥል። እሺ ጣልቃ ስገባ ነበር። ፏድ ኦኬ መልስ ያለው አለ። መንገድ ላይ አፍጥር ይቻላል አይቻልም? ዑለማዎቻችሁ አይቻልም ሲሉ ከእናንተ የተሻለ እውቀት የላቸውም ዑለማዎቻችሁ ማለት ነው። ዑለማዎቻችሁ የእናንተን ያህል አያውቁም፣ መሀይም ናቸው ማለት ነው አይቻልም የሚሉት። ሰላም እንኳን ደህና መጣ። ከዑለሞቹ ይቻላል አይቻልም ያላለ አይቻልም ያሉት ኦኬ ቢራለቱን አስቡ ነው። በዛ መንገድ ነው። እሺ ካሊድ ይቻላል ያሉም አሉ።
አይቻልም ይቻላልም ሁለት ውዝግብ ከመጣ ምንድን ነው የሚደረገው? እንደ ሃይማኖታችሁ ቀጥል። እንደ ሃይማኖታችን እንደ ሃይማኖታችሁ አይቻልም እና ይቻላል ሁለቱ ከተለያዩ ምንድን ነው የሚደረገው? የሚደፋው ሀሳብ ይታያል። ኦኬ። ስለዚህ አሁን የትኛው ነው የሚደፋው ነው የምትለው? የሚደፋው ሀሳብ ይታያል። የሚደፋው ሀሳብ ማለት ወደ ነብዩና ወደ ቁርአን ተመልሶ አይደለ? የኔን ላብራራልህና ይቻላል በሚለው እንዴ? አይ ኦኬ፣ አንተ ይቻላል በሚለው ነው አይደለ? አይቻልም ስላልክ እኮ የሚቀየር ነገር የለም እኮ። ይቻላል ስላልክ የሚቀየር ነገር የለም። እኔ ይቀየር መቼ ወጣኝ? ወንድማችን ይቀየር ወጣኝ ነኝ። እኔማ እንድቀጥሉ ፈልጋለሁ። ምክንያቱም ይቻላል በሚለው እንዴ እኮ ይቻላል የሚለው ነው ይስማማኛል። ያ ይቀየር ከሚለው ይቀጥል የሚለው ያስማማኛል። ምክንያቱም ከ50 ዓመት በኋላ በቃ ይቻላል የምትስማማ ንግግሬ ምን ትሆናለች? ማርክ ትሆንና አዲስ ሃይማኖት የመሰረታችሁ አዲስ ስርዓት የመሰረታችሁ መሆኑን ህዝብ እንዲያውቅ ስለሚሆን ማለት ነው። በየጊዜው እስልምና አፕዴት እንደሚሆን ለማሳየት እኮ እኔ እንዲቀጥል ነው የምፈልገው። ኦኬ፣ መንገድ ላይ ማፍጠር የምን አዲስ ሃይማኖት ነብይ አድርጎት ነበር? ነብይ አድርጎት ነበር? ነብይ አድርጎት ነበር? ምን አልከኝ? ነብይ ተለያዩበት ያልከውን ነገር ነብይ አድርጎታል? እሺ አንድ ጥያቄ ልጠይቅህ። አልጠይቀኝም። ቶፒክ ላይ ብቻ አውራ። ነብዩ ያላረጉት እኮ ብዙ ነገር ይደረጋል እኮ። ምንድነው አዲስ አደረገው? ኦኬ፣ ስለዚህ ነብይ ምን ብሏል ደግሞ በሃይማኖት ላይ? ያንተ እየተሰማ አይደለም እኔ ጋር። በቃ ሚታር የኔ አልሰማም እንደ ቤላ ሰማል በደንብ የራሱ ኔትወርክ ነው። የአንተ ኔትወርክ ነው የሚሆነው። እኔ በደንብ ነው አይ ቲንክ እየተሰማለሁ። ኢብራሂም ክርስቲያን ነው። ኬቤኪ ደግመህ ሁለተኛ እንዳልክ ከዚህ በፊትም ሸውደናል። ቦልካለሁ ደግመህ ብልክ እዚህ ቤት ላይ ደግመህ ብልክ ቦልካለሁ። አሊያም ስምህን ቀይር አስተካክል። ደግመህ ከላክ ቦልካለሁ ሌላ ቀን ማለት ነው። አሊያም የክርስቲያን ስም በስርዓት ይለይ አድርግ። ጫፍ ጫፍ ሰማለሁ ብሎ ነገር የለማ። በስርዓት ወይን ስማን አስቸገርከን እኮ። ኦኬ፣ ነብይ አድርጎታል ወይ ብዬ ነው የጠየኩህ። ነብዩ ባያደርገው የሚደረግ ነገር አለ አልኩህ። ኦኬ፣ መንገድ ላይ ማፍጠርን ፈቅዶታል ነብይ? ምን እየተጠቀምኩ ነው? ነብይ ቆይ እንደከለከሉ ማስረጃ አስተኝ። ቆይ እንደከለከሉ ቲክቶክና አዳምጥ ፕሊዝ። በመጀመሪያ ማይገናኝ ሎጂክ አታገናኝ። ምክንያቱም ቲክቶክ በነብይ ጊዜ ስላልነበረ ነው። በነብይ ጊዜ መንገድ አልነበረም እንዴ? ስለዚህ ኤግዛምፕል ስንሰጥ ሁሌም ቲፖሎጂካሊ ዘ ሴም ቲንግ መሆን አለበት። አንድ ሁለተኛ ደግሞ የሚገናኝ መሆን አለበት። ማይገናኝ ነገር ኤግዛምፕል አይሰጥም። ለወደፊት ትምህርት የሆነ በመንገድ ላይ ማፍጠር የሚገናኝበት መንገድ አለ። ልንገርክ፣ መንገድ ላይ ማፍጠር ብቻም ሳይሆን የታረዘንም እናለብሳለን። አንዴ ስሚ፣ አንዴ በደንብ እንረዳዳ። የሸሪዓ ማስረጃዎች ስንት ናቸው? የዲን ማስረጃዎች ስንት ናቸው? እኛ ጋር ሸሪያን ራሱ ቁርአንህም አዲስህም አያውቀውም። ስለዚህ እዛ ውስጥ አትግባ። ነብይ አያውቃቸውም። ሲጀመር ሸሪያው ነው የሚያውቀው ነገር ስላልሆነ ስንት ናቸው? ማስረጃዎች ስንት ናቸው? የሚያገቡ አይታወቁም። በጣም አይታወቁም። እሺ እንመላለስ። ማስረጃዎች ስንት ናቸው? አይታወቁም። እሺ ከማስረጃዎቹ የሚመጡ ድንጋጌዎች ስንት ናቸው? አይታወቁም። ሸሪያ የሚባል ነገር የለም። ከማስረጃዎቹ የሚወጡ ድንጋጌዎች ስንት ናቸው? የምን ማስረጃ? አታውቅም። የምን ማስረጃ? ቆይ ወይኔ አላህ የሚያውቀው ምንድን ነው? ከአንተ ጋር መግባባት ስንት ድንጋጌዎች ይወጣሉ? ማስረጃዎች በመጀመሪያ ደረጃ ከቁርአን ውጭ የሆነ ነገር በሙሉ አላህ አያውቀው። አድቫንቴጅ ምን ሰጣችሁ? አንድ አለ። ምንድነው እሱ? ሐዲስ። ሐዲሱም ደግሞ ይቆልፋችኋል። ከመሐመድና ካላህ ውጭ ምንም ነገር ተቀባይነት የለውም። ምንም ነገር
እየተሰማኝ አይደለም። እስቲ እሺ ቀጥል ኢብራሂም ቀጥል። እሺ ላውራሽ የውፈይ አንድ ላይ ላውራስ ሐሳብን ሳይሆን ምክንያቱም ሐዲሱ ላይ ነው የምታወራው፣ አንተም ላይ ነው የምታወራው፣ መረጃ ላይ ነው የምታወራው። መንገድ ላይ ለምንድን ነው አትቀመጡ ያሉት ነብይ? ሙስሊም መንገድ ላይ ለምን አትቀመጡ ያሉት ነብይ? ካሊ ሸበካ አልሰራም። ማስረጃ አምጣ። መንገድ ላይ የምንቀመጠው ለምንድን ነው? ቆይ እስኪ መንገድ ላይ የምንቀመጠው እኮ መንገድ ላይ መቀመጥ ነብይ ከልክሏል፣ አልከለከለም። መንገድ ላይ የምንቀመጠው ምን ሰክራን መስረክ እንዴ? ጠጅ ጠጣራለም እኮ መንገድ ላይ የሚቀመጠው ወገናችን። እኛ እኮ እሱማ ገነት አይደለም። ቆይ ገነት ውስጥ ሲሆን ነው ጠጅ የምትጠጣው። ጠጅ ለመጠጣት መንገድ ላይ የምትቀመጠው ገነት ውስጥ ሲሆን ነው። ይሄ ገነት ስላልሆነ ጠጁን አታገኘውም። አሁን እስከዛ ድረስ ታገስ፣ አይዞህ፣ ትደርሳለህ። ገነት ነው ጠጅ መንገድ ላይ የምናፈጥረው ከአናዳዳክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን። ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን። ተናደክ ነው አይዞኝ። እኔ እንደምን እናደዳለን? ነብይን ሐሰተኛ እያደረግከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ፣ ቤተክርስቲያን ግቢውን ገብተን እናፈጥራለን። ቆይ ተረጋጋ። እናመሰግናለን። መንገድ ላይ እናፈጥራለን፣ መንገድ ላይ እንቀመጣለን አለ ነብይን። ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም ሙስሊሞች? ኦኬ፣ አንዴ አዲሱን ክፈችልኝ። ቡኻሪ 62 29 አንዴ ክፈችልኝ። እንዴ የተራባ አታብሉ ይላል እንዴ? ክርስቲያን እንዳልመስልኝ እኮ ማንም አላለህም። የተራባ አታብላ ማንም አላለህም። ይሄ ስህተት ንግግርን እዛው ኪስ ክተተው። መንገድ ላይ መንገድ መዝጋትና ይኸውልህ እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም። አንድ ሁለተኛ ደረጃ ደግሞ ነሰሰርሊ መንገድ መዝጋት አይጠበቅብህም። የተራበን ለማብላት እኔን መንገድ ዘግተህብኝ እንዳላልፍ ከልክለኸኝ አይደለም የምታበላው። ሁለተኛ ደረጃ ግን ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም። ኦኬ፣ ሐዲሱ አንዴ ነበብ ቀጥሪ ቤላ አንብቢው። ነብይ ምን እንዳለ እሺ። ኦኬ ዘ ፕሮፌት ሴድ ይላል ነብዩ እንደዚህ 62 ነው ያልኩሽ። 62 29 ኦኬ ለፎይ በጣም ዛሬ ፖለቲካም ጨምራል። ዛሬ ቀን ምንድነው ተናደድክ? ደግመህ እንዳትለኝ ቃል መሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው እኔ መሐመድን አለው ምንም የቀረብኝ ነገር ስለሌለ ማለት ነው። ማስቀር አደባባይ ትልቁ መስጂድ እንሰራለን። እሱን ጠብቅ ፕሊስ፣ ተረጋጋ። ቆይ ቅድም ያልኳችሁ ለዚህ ነው። አያችሁ፣ መፈክር ነው እስልምና። ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው። አላልኳችሁ? አላማቸው ኢንቴንሽናቸው ታሪክ መዝረፍ፣ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም። ፖለቲክስ ነው። ስም መቀየር፣ ንብረት መቀማት። ምን ይለናል ወንድማችን? መስቀል አደባባይ መስጊድ እንሰራለን። መስቀል አደባባይ ነበር። አሁን ምን እናደርገዋለን? መስጊድ እናደርጋለን። አላማቸው ምንድነው? ንብረት መንጠቅ ነው። መንገድ ላይ የምናፈጥረው ከተናደድ ይሁሉ መንገድ ላይ የምናፈጥረው ከተናደድ አዳምጥ። አላማቸው ምንድነው? ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም። እስልምና መንጠቅ ነው። ሰፋና መርዋሁ የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው። ጅም አደረጋቸውና መሐመድ እነሱ መዞር ጀመሩ። ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበረ ጣዖታውያኖቹ በመካ የነበሩት። ሙሐመድ ጅም አደረጋቸው ተቀና። አዳምጥ፣ አትሳደቡ። መሽከርከር ጀመረ፣ መዞር ጀመረ። ጣዖታውያኖቹ ልብሳቸው እንደዚህ አውልቀው ነበረ የሚዞሩት። ሙሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ። ዘሆል መንጠቅ ነው ስራቸው። እስልምና እንደዛ ነው። ነብይ እንዲህ ብሏል። እስኪ ከኛ ጋር ነው አንብቢው አንዴ። እሺ ዘ ፕሮፌት ሰይዳን ነብዩ እንደዚህ ያሉ ቢ አዌር አቮይድ ሲቲንግ ኦን ዘ ሮድ፣ ተጠንቀቁ፣ በመንገድ ላይ ከመቀመጥ ቆጠቡ። ራሱ ቢተረጉምልን አሪፍ ነው። አንብቢው አንቺ ራሱ ተርጉም። እኔ አነባዋለሁ። አረብኛ አድርጊ፣ እኔ አነባዋለሁ። ኦኬ ዘ ፕሮፌት ሰይድ አረብኛውን አድርገው አድርጊለት። እሺ
ሰንሰለቱን ትተህ አንብበው ከዚህ ጀምሮ። እስኪ አይታዩም ብዙ ያው ይኸው እንደዛ አድርጊው። አዳና አብዱላሂ ቡን ሙሐመድ طيب ايه ምንድን ነው የሚለው? ይሄ ነው ሰንሰለቱን ትተህ ጀምረህ አንብብ። አሚር ሰንሰለቱን ታይና ትንሽ ከፍ አድርጊው። በቃ ያው እያነበብኩ እኮ ነው እንዴ እኮ እያነበብኩ ጠብቅ እንጂ ዝቅ አድርጊው፣ ትንሽ ዝቅ አድርጊው። ታዲያ ምን ይሰራል? ምንም አይሰራል። ከላይ ነው ምናምን ከሚለው ጀምረህ ከላይ ነው የሚጀመረው። ከላይ ነው የሚጀመረው። አምጪ ከላይ ለምን ታሳልፈዋለሽ? አብዱል ከላይ ሰንሰለቱ ነው ያለው። ሐዲስ ጀምረህ ከዚህ ጀምረህ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። እሺ አይዋ አርጊው። አይዋ حدانا عبد الله بن محمد أخبر أبو أمير كان يتشارم كان يقرب زبير من ነው የሚለው ማን ጋር አፍጥሩ ነው የሚለው? ታዲያ አፍጥሩ የሚለውን አታፈጥሩ ይላል። ይሄ አሁን ለምሳሌ የተራባ ብሎ የሰዎቹን ስም እንኳን ሳያነብ መንገድ ላይ አፍጥሩ ነው የሚለው። አሁን ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም እንድናባላ እኮ ነው ፈቀደው። አንብብ ያሰሙታ አንብብ። አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታር አሳምቡሳ ካልሰጡህ ስጡ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው። አረብኛ መደበቂያቸው ነው። ውሸት ካባቸው ነው። ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት አስተምሮ ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦልዌይስ ውሸታም ነው ማለት ነው። አንብብ እንኳን ሲባል እጁ ሊዋሸን ይሞክራል ማለት ነው። ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ። ድጋሚ ይዋረድ ይስተኛል። ሌላ ነበር አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀኛ አረብኛው በደንብ ስለመጣ ቀጥል አንብብ። እሺ ቀጥል። ተርጉም አንብብ። መጀመሪያ ይኸውልህ አዳምጥ። ይኸውልህ እስላም ይኸውልህ አንደኛ ልንገርህ፣ እስላም የተራበ ክርስቲያን ካገኘ ይባላል። አንብብ። ያነበብኩልህ ተርጉሙ እኮ ነው። ይሄ እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራበ ብሉ የተራበ ብሉ። እስቲያንብበው ስታነበው እንስማ። ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይሁዳ ስማ ላ እስላም እኮ በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። ዓለም እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን አረብኛ መደበቂያቸው ውሸት ካባቸው ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገን አንተ እፎይ የራስን ህይወት አትኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ውለድ። እሱን ትተኛ ሃይማኖት ትተህ ምንድነው እሱ? ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳ ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ አሪ ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማት ነው፣ ምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙ ማተር አያደርገኝም። እዚህ ጋር መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን እንደዚህ አይነት ነገሮች የኡስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም።
ሰው ተሳስቶ ቢሰድበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበን አብላ አይልም። ኬራዬ እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ተመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ። አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችን ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሐዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሐዲስ ተዘርዝሯል አልቋል ተብሎ ስለሚታመን መንገድ ላይ ማፍጠር መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችያለሽ? እችላለሁ። እስካስፈጠርኩ እርግጠኛ ነሽ? እስከተሰጠርኩ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘ ላበላ አልኩህ እኮ የተቸገረ ላበላ እስከሆነ ወጣው እያልኩ። ስለዚህ መሀል መንገድ ላይ እንደማንኛውም ሰው ማፍጠር ትችያለሽ? እንደማንኛውም ሰው ማፍጠር እችላለሁ። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ መሀል መንገድ ላይ ሄደሽ በማይረብሽ ሰው በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበ ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ እና መንገድ ላይ አድርገው ስለማያውቁ እነሱ ስቱፒድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም የምጠይቅሽ። መንገድ ላይ ይህን ያደረጉትን ታስዘጋጅልኛለሽ። እኔ ግን ነብይሽ ስለአንቺ መንገድ ላይ ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272 አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ ኦኬ፣ አንብቢው አንዴ። አረብኛ ትችያለሽ ኬራ ነው እንግሊዘኛ ይሆንልሽ? በፈለገችው። መልካም ቀጥይስ። ከመስጊድ በሚወጥበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደ ኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዎል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው። መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳሳ። ቆይ መሀል መንገድ ላይ ትችያለሽ አቺ ኦኬ፣ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ፣ ወንዶቹ በመሀል አስፋልት ነው የሚሄዱት። ከሆነ ከምትሻት ከወንድ ጋር አዎ ማይበቃ ማን ያለሽ? ማን ይሄ አይበቃም ያለሽ? ነብይሽ ብሏል እዚህ ጋር አይበቃም ነው ያለው።
ወይንስ ሴቶች በፍጹም በመሀል መንገድ መሄድ አትችሉም ነው? ፖይንት የተቀመጠልህ እኮ ላለመተሻሸት እኮ ነው። ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራሷ ታንብበውና ትተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚህ አትቅጠፊበት፣ ነብይሽ የተናገረው አለሽ እህታችን ኬሪያ ሐሰን የሐሰን ልጅ ቀጥይ እህታችን። እኔ ሰማለኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክለት። እያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን አንስታ ዘጋች ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን። ኦኬ እሺ፣ ምንድን የሚለው ለሴቶች ነው የሚለው ድሮ ባክ ወደኋላ ተመለሱ ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ የመንገዶችን ዳር ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል ኦኬ ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት ኢት ልብሳቸው ራሱ ላይ ከግድግዳው ጋር ይጣበቅ ነበር ይላል። ጥጊዞ ነበር አስባል ከግድግዳ ጋር እየተጋጨ እኔው እንግሊዝኛው የምታነቢው እኔ አይ ፕሊዝ ልክ ይሄ አዙሪት ይባላል። ፈይሰል አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃችሁ አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ አይ ቲንክ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊዝ ጣርጋ ትግባ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ ኡመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል፣ ነብያችሁ ክዳችሁታል። በመሀል አስፋልት ላይ ቋ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴምራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጥጓን እዛ ለማለፍ እንኳን ማለት ነው አይደለም። መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም።